የሊቀ መላእክት ቅዱስ ሚካኤል በዓል ኅዳር 12 በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁል ጊዜ በመቆም ለፍጥረቱ ሁሉ የሚማልድ የመላእክት አለቃ በሰማያትም ለሚኖሩ ኃይሎች ሁሉ አለቃቸው ለሆነው ለቅዱስ ሚካኤል የበዓሉ መታሰቢያ ነው። ይህም በንጉሥ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው ነው። ከእኛ ሰዎች ወገን ነህን ወይስ ከጠላቶቻችን ወገን ነህ አለው። እኔስ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና በእኔ በባሪያህ ዘንድ ምን አቁሞሃል አለው። እግዚአብሔር የሰራዊቱም አለቃ ሚካኤል ኢያሱን የቆምክባት ምድር የከበረች ቦታ ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው፣ በውስጧ ያለውን ንጉሷን ከኃያላኑና ከአርበኞቹ ጋር በእጃችሁ ኢያሪኮን እነሆ አስገባታለሁ። ይህም የከበረ መላእክት ከቅዱሳን ሰማዕታት ጋር በመሆን ገድላቸውን እስከሚፈጽሙ የሚያጸናቸውና የሚያስታግሳቸው ነው። ስለዚህም ስለ ልዕልናውና ስለ አማላጅነቱ በየወሩ በ12 ቀን ለመታሰቢያው በዓል ተሰራለት። እርሱ ስለ እኛ የምድሩን ፍሬ ይባርክልን ዘንድ ዝናውንም በጊዜው እንዲያወርድልን የወንዝንም ውሃ እንዲመላልን ነፋሱንም የምሕረት ነፋስ እንዲያደርግልን ሁሉንም የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልድልናል። እንዲህም ሆነ፣ የእግዚአብሔር ወዳጅ የሆነ ስሙ ድራታዎስ የሚባል አንድ ሰው ነበረ። የሚስቱንም ስም ቴዎብስታ ነው። እነርሱም ሁል ጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ ቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉት አጡ። ዱራታዎስም ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ወደ ባለ በጎች ሂዶ በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ፣ ሁለተኛም ወደ ዓሣ አጥማጅ ሂዶ 1 ዓሣ እንዲወስድ ግድ መልአኩ ወደ ቤቱ ሳይደርስ የዓሣውን ሆድ እንዳይቀድ ወደ ባለ ስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ድራታዎስም ቅዱስ ሚካኤልን እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከትን ሁሉ ቤቱ ተሞልቶ አገኘው። እጅግም አደነቀ። የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለመደ አደረገ። የተራቡ ድሆችን ሁሉንም ጠርቶ መገባቸውና ወደየቤታቸው አሰናበታቸው። ከዚህም በኋላ ለድራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ድራታዎስንም የዓሣውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በዓሣው ሆድ ተገኘ። ቅዱስ ሚካኤልም ድራታዎስና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለበጉ ለባለ ዓሣውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውም ለፍላጎታችሁ ይሆናችሁ። እግዚአብሔር አስባችኋልና በጎ ሥራችሁን መሥዋዕታችሁንና ምጽዋታችሁን አስቦ በዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል። እነርሱም ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመከራችሁ ሁሉ ያደናችኋል። የመላእክት አለቃ እኔ ሚካኤል ነኝ። መሥዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረግኩ እኔ ነኝ። አሁንም በዚህ ዓለም
ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ብሎ ወደ ሰማያት ወጣ። እነርሱም ሰገዱለት። ተአምራቱም የማይቆጠር ብዙ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ ጸሎትና አማላጅነት ይማረን ለዘላለሙ አሜን። ሰኔ 12 ቀን 2017 ዓ.ም በዚህች ዕለት የከበረ የመላእክት አለቃ የሆነው የቅዱስ ሚካኤል የመታሰቢያው በዓል ይከበራል። የሚከበርበት ምክንያትም እስክንድርያ በምትባል ከተማ አክላወበጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበረና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበረና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበር። አባ እለእስክንድሮስ እስከ ተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስ በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህን በዓል ማክበርን ለምደናል። እነሆ ካንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህ ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸው። ስህተታቸውንም በመግለጥ እንዲህ አላቸው፣ ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኩራቡንም እንድናባርከውና በነበረ መልአክ በመላእክት አለቃ በቅዱስ ስም ሚካኤል ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህ ታላቅ በዓል እንሰራለን። የሚታረዱትንም ላሞች፣ በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለኛ ያማልዳል። ይህንንም ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህ በኋላ ያንን ምኩራብ አድሰው በዚህ የከበረ መላእክት የመላእክት አለቃ ሚካኤል ስም ቤተ ክርስቲያን አደረጉ። በዚህችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ኑራ ከዚያ በኋላ አፈረሷት። ይህም በዓል ተሰራ፣ እስከ ዛሬም ጸንቶ ይኖራል። ዳግመኛ በዚህ ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤል በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መላእክት ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናልና ይማልዳልም። የዚህ የከበረ የመላእክት አለቃ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ ሚካኤልን የበዓሉ መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔ እና በኅዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጣላውና ያቃልለው ነበር። ለድሆች ስለመራራቱም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ በኃላፊ ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መላእክት ሚካኤልን የበዓሉ መታሰቢያ ታደርግ ዘንድ ምጽዋት ሰጩም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ ረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። መውለጃዋም ጊዜ ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች። የእግዚአብሔር መልአክ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልአኩ ውብ የሆነ ወንድ ልጅም ወለደች።
የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለው የዚህን ባለጠጋ ገንዘብና ሀብት ጥሪቱም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጠጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶ ይህን ነገር ከመልአኩ ሰማ። ይህንን በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጠጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽ ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ላንቺም 20 ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጠጋው በሰማች ጊዜ ስለ ችጉራ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇንም ወሰደው። የሚሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያክል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎችን አስማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፍፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህ ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንም ሲያስብ እንደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁም መረብህን በእኔ ስም ጣል፣ ለሚያዘውም ዓሣ ዋጋውን እሰጥሃለሁ አለው። አጥማጁ እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውም ይዞ ወደ ቤቱ ሄደ። እራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባት ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘው። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንም አመሰገነው። ሕፃኑም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናት በኋላ ያ ባለጠጋ ተነስቶ ወደዚያች አገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውም እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልኸኝ ይሁንልህ አደር አለው። ባለጠጋውም በዚያች አደረ። ራት በሚቀርብበት ጊዜ ሕፃኑን ባህራንን ብሎ ጠራው። ባለጠጋው ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂው አዎ፣ ታናሽ ሕፃን ሆኖ ሳለ በባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጠጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱ ጎዳናው ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አምኝቶ በግ ጠባቂው እንዲህ አለው፣ እገሊት ወደምትባል አገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋው 20 ዱቄት ወርቅ እሰጥሃለሁ አለው። የብላቴናው አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድና ወደ ቤትህ በሰላም ትመለሳለህ። ያን ጊዜም ባለጠጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ የምታነባት ጊዜ ደብዳቤውን ይዞ የመጣው ገድለህ በጉድጓድ ውስጥ አለው። ማንም አይወቅ። በመካከላቸውም የሚታወቅበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው አለው። ወደ እገሌ ሀገር ወደ ቤቱ ለማድረስ ከአንድ ባለጠጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜ የከበረ መልአክ ሚካኤል ያችን የሞት መልእክት ደመሰሳት።
የእርሷ ፋንታም በንፍሃት ለውጦ እንዲህ ብሎ ጻፈ። ይችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይቺ ደብዳቤ ደርሳ የምታነብባት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጪ ያለ ንብረቴን፣ ጥሪቴን፣ በወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም አውርሼዋለሁና የፈለገውን ሊያደርግ ስልጣን ሰጥቼዋለሁና እኔ አትጠብቁኝ፣ እኔ ብዙ እዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ መልእክት እነኋት። ከዚህ በኋላ አሽጎ ለባህራን ሰጠው። ወደ ባለ ጠጋው ቤት ሄደ። ይችን ደብዳቤ ለሹሙ ስጠው፣ ለጎዳውም እኔ እንደ ተገኘሁ አትንገረው፣ እንዳይገድልህም ይህ የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝ ሁሉ አደርጋለሁ አለ። ባህራንም ወደ ባለ ጠጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባት ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ ለቤተ ክርስቲያን ሥርዓት በተክሊል የባለ ጠጋውን ልጅ አጋቡት። 40 ቀን ያክልም ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጠጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን በመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ የአንተ ደብዳቤ ላመጣ ጎልማሳ ሰው ልጅህ እገሊትን አጋቡት፣ እነሆ ለ40 ቀናት በሰርግ ላይ ነው። ሕዝብህና ጥሪትን ሁሉ ወንዶችና ሴቶች ባሮች አንተ እንዳዘዝክ ሰጥተውት አሉት። ይህም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ሥራዎችን የሚሠራ ሆነ። የተገለጠለትና ከመገደል ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ ሊገድለው የሚሻው የባለጠጋውን ጥሪት ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ የመላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልን ስዕሉን አስሎ በቤተ ክርስቲያኑ ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባህራንም ቅስና ተሽሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ የከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከወላጆቹም ጋር የዘላለም ሕይወትን ወረሰ።